ምርጫው ተካሄደ እናንተ ማለት ነው። አብርሽና እንዲሁም ደግሞ ሄርሜላ ወደ አዲስ ቤታቸው ገብቶ መኖር ጀመሩ ነው። እኛ ደግሞ ምርጫው ማን ይሆን? አብርሽ ከሁለታችሁም አልሆንም አልፈልጋችሁም ብሎ የራሱን ህይወት አንድ ሰሞን ይኖራለው ብሎ ለብቻው ይኖራል ይሆን ወይስ ደሞስ እንዴት ይፈጠር ምን ይሁን ምን እያልን ነበር። ጭራሽንም ደግሞ ከአዲስ ቤት ወደ ሄርሜላ ማለት ነው። ማርታ እየተናገረችው ሁላችሁም ሰምታችሁታል ብዬ አስባለሁ። ሄርሜላ እንደምታዩት የዋና እንደምታዩት ደግሞ ውስጧም ውጭዋም ሁሉም ቦታዋ አንድ ነው፣ ንጹህ ናት። ስለዚህ ከማንም ከምንም መነካካትና ከማንም ምንም ነገር መጋፈጥ አሁን የለባትም። እስከ ዛሬ ተጎድታለች አውቃለሁኝ። ታይተመለሽኝ ቢላት እምቢ ቢላኝ እንዲሁም ደግሞ ለሚወደው ነገር ወይም ደግሞ ለሚወደው ሰው ዋጋ መክፈል ባለብኝ ልክ ዋጋ ይከፍላለሁኝ እያለችኝ ከኔም እንትን ስትሆን ነበር። አሁን ደግሞ ሁሉም ነገር በስተመጨረሻው ደርሷል። አብርሽ ከሄርሜላ መሆንና እንዲሁም ደግሞ ሄርሜላን የሚፈልጋት ከሆነ ያለችባት ቤት ለሁለታቸው ስለማይበቃ ሌላ ቤት አለ፣ አዲስ ቤት እንዲሁም ደግሞ የተሻለ ካለችበት ቤት የተሻለ ቤት ለሷ ይገባታል። ለሁለታቸው በቂ የሚሆን ቤት አለ። ስለዚህ እያለች ለወንድሟ ሚኪ ትናገራለች ማለት ነው። ወንድም መከታ ነው አይደል እንደሚባለው። እኔ ሳልመጣ ለተደረገው ነገር ምንም ማድረግ አልችልም። ነገር ግን ደግሞ እኔ መጥቼ ሄርሜላ ላይ ምንም ነገር ያደረሰባት ነገር የለም። እስከ ዛሬም ድረስ እኔ ሳልመጣ ለሆነው ነገር ምንም ማድረግ አልችልም። አሁንም ነጋም ዛሬም ቢሆን ከሄርሜላ ነኝ። እኔ እያለሁኝ ማንም ሊነካትና ማንም ዝው ብሎ እንዲያያት አልፈልግም። ሲጀመር ደግሞ ኤፍሬምን ሲም አትጥሪብኝ እያለ ነበር። ወንድም መከታናው አይደል እንደሚባለው። ለማንኛውም ይሄን ቪዲዮ እስከ መጨረሻ ድረስ በማዳመጥ ሀሳብ አስተያየት ካላችሁ ኮሜንት ስር ማስቀመጥ ትችላላችሁ። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ወድና ተከባራችሁ ቤተሰቦቼ በሙሉ ሐባይብ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። እናንተስ እንዴት ናችሁ? ሁላችሁንም ሰላም ብያለሁኝ። በያላችሁበት ዓለም ዳርቻ የአላህ ሰላም እንዲሁም ዝነት በረካት ርህራሄ ከእናንተ ጋር ይሁን እያልኩኝ ክርስቲያን ወገኖቼም ሰላም እያልኩኝ ሰላማችሁ ይብዛ። ይወላችሁ ሲመጣ ብዙ ነገር ተነጋግሯል ማርታና እንዲሁም ደግሞ ሚኪ ስለ ሄርሜላ ነው እንዲሁም ደግሞ ስለ አብርሽ ነው የተናገሩት። አሁን ማንም በዚህ ግባ በዚህ ውጣ የሚለው ነገር የለም። አሁንም የሚለሽ ነገር ምናልባት እኛ እንዳሰብነው ባይሆን ነገሩ አሁንም አንቺም የሆነ ነገር ማለትና ወይም ደግሞ የሆነ ነገር መሆን የለብሽም። ስለዚህ አብርሽን ወደ ራሱ ከተመለሰና እንዲሁም ደግሞ የራሱን ውሳኔ ራሱ ነው የሚያውቀው። እሱ ከወደደና እሱ ከመረጠው አዎ ችግር የለም። ኢቤቱ ለሁለታቸው በቂ ነው። እንዲሁም ደግሞ ለሄርሜላ ታመጣጣኝ እንዲሁም ደግሞ ልክ እንደሷ ውብ የሆነ አዲስ ቤት ነው ይዘን የመጣ ነው። መኖሩም ያለባቸው ደግሞ በዚህ ቤት ነው እንጂ ሌላ ቤት የትም አይኖሯትም። ወንድም መከታ ነው ይባላል እናንተዬ ማለት ነው። እኔ ደስ እያለኝ ይሄ ኤፍሬም የሚባለው ሰው ሲሙን አትጥሩብኝ። እናንተ ምን ሆናችሁ ነው የሱን ሲም እዚህ ጋር የምትጠሩት? ለምንድን ነው? እኔ አስለን ሲሙን ራሱ ስትጠሩት በራሱ ያንግሸግሸኛል። እባክሽን የዚህ ኤፍሬም የሚባለውን ሰው ሲም አትጥሪብኝ። ምንም ይሁን ምንም ይፈጠር ምን እኔ ዛሬም ነጋም እህቴን ለማንም አልተዋትም። ለማንም ደግሞ ዝም አልላትም። እኔ ሳልመጣ አዎ ነገራቶች የሆነ ነገር ተፈጥሯል። ነገር ግን ደግሞ አሁን ለታ እኔ እዚህ ጋር መጥቼ ከናንተ ጋር ከተቀላቀልኩኝ በኋላ እስከ ዛሬ ድረስ እስቲ በሄርሜላ ላይ ያደረሰባት ጥቃትና ያደረሰባትን ግፍ ይሄ ነው በይኝ። ያው እኔ ታይ ቢላት አልሰማ ብላኝ እንዲሁም ትእዛዟን ለማክበርና እንዲሁም ደግሞ ከሷ ጎን እሷን የሚገፋት ሰው ካለና እሷን የሚነካት ሰው ካለ ብዬ ይሄንን አብርሽን ታዊ ሲላት እሷ ደግሞ አልተው በማለቷ እኔም ደግሞ እህቴ ናት እንደትጎዳብኝ በማሰብ አይ እንግዲህስ በቃ እሷ ምርጫ ለኔም ምርጫ ነው፣ እሷ የወደደችው እኔም ወደዋለሁኝ በማለት ከሷ እየደከምኩኝ እየወጣሁኝ እየወረድኩኝ አይደል ወይ? ይሄንን ኤፍሬም የምትዩ እኛ ማንንም ያስፈራራንና ማንንም የምንፈራ ሰዎች አይደለንም እያላት ነበር። ማርታም ደግሞ እህት ናት። ያው መቼም የሆነ ነገር ሆና ይሁን ወንድሜ የሆነ ነገር ተፈጥሮበት ይሁን ወንድሜ የሆነ ነገር ደርሶበት ይሁን ወንድሜ ማለት ያኒ ማንኛውም ሴት የምትለው ነው የምታስብለት የምትጨነቅ ለወንድሟ ማንኛውም ሴት እንደ ማንኛውም ሴት ደግሞ
አይ እንግዲህ እኛ ላይ ያንን አክል እንትን የሚሆንብንም ነገር የለም። ነገር ግን ደግሞ እኔ የፈራሁት አንድም ላንታና አንድም ደግሞ ለሄርሜላ ናት። ሄርሜላ እንደምታያት ያኔ እንደ መልኳ ልቧም ንጹህ ነው። ስለዚህ እንደ መልኳ ልቧም ንጹህ ነው። እኛ በነገራችን ላይ ልቧቸውን የማናቸውን የሩታንም ይሁን የሄርሜላን ልብ የምናውቀው ነገር የለም በነገራችን ላይ ማለት ነው። ሩታም ንጹህ ልትሆን ትችላለች፣ እንዲሁም ደግሞ ሄርሜላም ንጹህ ልትሆን ትችላለች። በዛው ተቃራኒ ደግሞ ሩታም ንጹህ ልትሆን ትችላለች፣ ሄርሜላም ደግሞ ንጹህ ልትሆን ትችላለች። ይሄንን ደግሞ አምነንም ወደንም ተገደንም ይሄንን ነገር ማመን ማቀበል አለብን ብዬ ነው ማስበው። እዚህ ጋር እናንተ ንጹህ ናቸው ብትሉ ምናልባት እናንተ እንዳወራችሁ ላይ ሆን ይችላል። እናንተም ባታወሩ እናንተ ካወራችሁት በላይ ሊሆን ይችላል ነገሩ። ስለዚህ ሩታንም መጥፎናት አንላትም ማለት ነው። ገባችሁ አይደል? ለማንኛውም የዛሬው ይሄን ይመስላል። ምርጫው እንዴት እየመሰላችሁ ነው ለእናንተ ማለት ነው? እኔማ አይ ዛሬ አብርሽ በቃ ከአንዳችሁም አልሆነም ነው የሚለው የሚመስለኝ የነበረው ነገር ግን ደግሞ አሁን ከሚመጣው ቪዲዮ አንፃር አብርሽ ወደ ሄርሜላ ነው መሰለኝ። እስቲ የምናይ ይሆናል ማምሻውን ማለት ነው። ባይ ባይ።